በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ብዙዎቻችሁ በጠየቃችሁት ጥያቄ መሰረት ጉልባን ለምን ይሰራል? መቼ ይበላል? ለምንስ ይህ ስርዓት ይከናወናል ብላችሁ ጠይቃችኋልና ዛሬ ስለ ጉልባን ምንነት አጠር አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጉልባን ምንድነው? ለምን ይሰራል? መቼ ይበላል? እያላችሁ ብዙዎቻችሁ ጠይቃችኋልና ስለ ጉልባን ስርዓት አጠር አድርገን በዛሬው ትምህርታችን ላይ እንማማራለን ማለት ነው። እንግዲህ ከሁሉ አስቀድሞ ልናስተውል የሚገባን ነገር ግን ጉልባን ስለበላን አንጸድቅም፣ ጉልባን ስላልበላንም ደግሞ አንኮነንም። ነገር ግን ይህንን የጉልባን ስርዓት ስናከናውን በጉልባን ስርዓት ውስጥ የምናስበው የመጽሐፍ ቅዱስ ታሪክ ስላለ ነው። እንደዚሁም ደግሞ የጌታን ሕማምና ሞት፣ መከራ፣ ስቃይ የምናስብበት ስለሆነ ነው እንጂ ይህንን ጉልባን ስለበላን አንጸድቅም፣ ስላልበላንም ደግሞ አንኮነንም። ይህንን ልናስተውል ይገባል። እንግዲህ ጉልባን ምንድን ነው ስንል ጉልባን ከባቄላ ክክ ከስንዴ ወይም ደግሞ ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። አንዳንድ ሰዎች እንደውም ከንፍሮም ለየት ስለሚል የንፍሮ ገንፎም ይሉታል። እንግዲህ ይህ ደግሞ በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት መካከል አንዱ ነው። ይህ ጉልባን የማዘጋጀት ስርዓት ማለት ነው። ሃይማኖታዊ ትውፊት ወይም ደግሞ ከምንድን ነው የመጣው? ይህንን ጉልባን የመጠቀሙ ስርዓት ከየት ነው የመጣው ስንል፣ አዎ የእኛ ባህል ከእስራኤላውያን ባህል ጋር የተያያዘ የተገናኘ ነው። የእኛ አምልኮ ከእስራኤላውያን አምልኮ ጋር የተያያዘ የተገናኘ ነው አብዛኛው ማለት ነው። ጉልባን እስራኤላውያን ከግብፅ ባርነት ሲወጡ በችኮላ መጓዛቸውን የምናስብበት ነው። ከእስራኤላውያን የመጣ ሃይማኖታዊ ትውፊት ነው ይህ ማለት ነው። ታዲያ እኛም ደግሞ ከነርሱ ጋር ቅድም እንዳልነው የኛ ባህል ከነርሱ ባህል ጋር ይገናኛል ብለናል። ሰላምታችንም አምልኮታችንም ከነርሱ ጋር ይመሳሰላል። እነርሱ ከግብፅ ባርነት ሲወጡ ያደረጉትን እያስብን እኛም ደግሞ አሁን ያለንበት ወቅት የዚያ የ5500 ዘመን መታሰቢያ ላይ ስለሆንን ዓመተ ፍዳ ዓመተ ኩነኔ ዘመን የምናስብበት ስለሆነ የጨለማውን ወራት የምናስብበት በዲያብሎስ ግዞት ውስጥ የነበርንበትን ወራት የምናስብበት ወቅት ስለሆነ ከዚህ ከጨለማ ወደ ብርሃን መሸጋገሪያ ጊዜያችን እንደደረሰ የምንሸጋገርበት ወቅት እንደመጣ ከጨለማ ወደ ብርሃን የምንወጣበት ከሲኦል ወደ ገነት የምንገባበት የመሸጋገሪያ ወቅታችን ላይ ስለሆነ ያለነው የእነርሱን ከግብፅ ባርነት ሲወጡ በችኮላ መጓዝ እያስብን እኛም ደግሞ የመሸጋገሪያ ወቅታችን ነውና ይህንን ሃይማኖታዊ ትውፊት እናከናውናለን ማለት ነው። በሀገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ስርዓት ዛሬም በኢትዮጵያውያን ምዕመናን ዘንድ ይከበራል ወይም ደግሞ ይከናወናል ማለት ነው። እንግዲህ ጉልባን እስራኤላውያን ከባርነት በወጡ ጊዜ አብክተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ታዲያ ያልቦካውን ሊጥ እየጋገሩ ቂጣ እየተመገቡ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ያንን እናስባለን። ለምን በጸሎተ ሐሙስ ዕለት ይህንን ማድረጉ አስፈለገ ስንል እስራኤላውያን ከግብፅ ባርነት ነፃ የወጡበትን ዕለት የሚያከብሩት ሐሙስ ዕለት ነው። ይህ ደግሞ መቼ ነው ስንል ጌታችን ተላልፎ በተሰጠበት ሐሙስ ዕለት ማለት ነው። በዓለ ፋሲካቸውን አክብረው ከዚያ በኋላ ነበረ ማታ መጥተው ጌታችንን የያዙት ማለት ነው። ማታ ሐሙስ ማታ 3 ሰዓት ላይ ይሁዳ ጌታችንን አሳልፎ ሰጥቶ ጌታችን ስለኛ ተላልፎ ተሰጥቶ ሐሙስ ማታ ተይዟል ማለት ነው። እነዚያ እስራኤላውያን ደግሞ ከግብፅ ባርነት የወጡበትን ዕለት የቂጣ በዓል ወይም ደግሞ
በዓለ ፋሲካ አድርገው እጅጉኑ ያከብሩት ነበረ። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 26 ከሁለት ቀን በኋላ የፋሲካው በዓል እንደሚከበር ይናገር ነበረ። ስለዚህ በዓለ ፋሲካቸውን ሐሙስ ዕለት ስለሚያከብሩ ሐሙስ ዕለት ደግሞ ሲያከብሩ እስራኤላውያን በችኮላ ከዛ ከግብፅ ባርነት ሲወጡ ጋግረው የበሰለውን መብላት ስላልቻሉ ያልቦካውን ሊጥ እየጋገሩ ቂጣ መመገብ እንዲሁም ደግሞ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ያንን እናስባለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ተላልፎ በተሰጠበት ቀን ይህንን እናስባለን። ይሁዳ በ30 ዲናር ወይም በ30 ብር ጌታውን አሳልፎ በሰጠበት ቀን ጌታችንን በመሳም ይሁዳ አሳልፎ ሰጥቶታል። በዚህ ዕለት ማለት ነው። የመንገድ ተግባራቸው ነበረ እነዚያ እስራኤላውያን ንፍሮ ቀቅሎ መብላት ማለት ነው። ይህንን ታሪክ ለማሰብ ታዲያ በሰሙነ ሕማማት በተለይ በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል ማለት ነው። በዚህ ቂጣና በጉልባን ውስጥ በሚዘጋጀው ውስጥ ደግሞ የጌታን ሕማምና መከራ እንዴት ነው የምናስበው የሚለውን ስንመለከት ይህ በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ለምንድን ነው ጨው በዛ ተደርጎ የሚጨመርበት ስንል ያንን ቂጣ እንደዚህም ደግሞ ጉልባን ስንመገብ ጨው የበዛበት ከሆነ ጨው የበዛበት ነገር ስንመገብ ቶሎ ቶሎ ውሃ ይጠማናል። ውሃ በሚጠማን በሚያስጠማን ሰዓት ደግሞ የጌታን ሕማምና መከራ የጌታን ጥም ለእኛ ሲል ሁሉን ማጠጣት የሚችለው አምላክ ሁሉን መመገብ የሚችለው አምላክ መራቡን መጠማቱን እንድናስብ ነው ጨው በዛ ተደርጎበት ይህ ጉልባን የሚዘጋጀው ማለት ነው። ልብ በሉ። ስለዚህ በጸሎተ ሐሙስ ዕለት ጉልባን የምታዘጋጁ ሰዎች ጨው በዛ አድርጋችሁ ነው የምታዘጋጁት። ያኔ ጨው የበዛበት ነገር ስንመገብ ውሃ ይጠማናል። ውሃ ሲጠማን ደግሞ ጌታችን ስለኔና ስለናንተ ሲል ያን ሁሉ መከራ ስቃይ ተቀብሎ በመስቀል ላይ ተሰቅሎ ተጠማው ብሎ መጠማቱን እንደገለጸ እርሱ ተጠማው ብሎ በጠየቀ ጊዜ ደግሞ ሐሞትና ቆምጣጤን ደባልቀው እንዳጠጡት ያንን መራራ ሐሞት ደባልቀው እንዳጠጡት እናስባለን። በሰሙነ ሕማማት ሰኞ እንደተማማርን ደግሞ በማለዳ ተራበ ይላል። ጌታችን ስለኔና ስለናንተ ሲል መራቡንም ጭምር እናስባለን ማለት ነው። ስለዚህ ጨው ውሃ እንደሚያስጠማ ሁሉ ጌታችንም በመከራው ወቅት ውሃ መጠማቱን ለማስታወስ ይህንን እናደርጋለን። ሌላው ደግሞ የጌታችንን መከራ ስቃይ ይህ ጉልባን እንዴት ይገልጽልናል ስንል ባቄላው ይከካል፣ ቅርፊቱ ይላጣል። ምሳሌው ደግሞ የጌታችንን መከራና አይሁዳውያን ልብሱን አውልቀውበት ነበርና የዚያ መታሰቢያውም ደግሞ ምሳሌ ነው። ልብ በሉ። ባቄላው ይከካል ብለናል። ባቄላው ተከክቶ ቅርፊቱ ከላዩ ላይ ሲነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ሲል ጫፍ ጫፉ ላይ ብረት ባለው ጅራፍ 6666 ጊዜ መገረፉን ያን ሁሉ ግርፋት ሲገረፍ ደግሞ ስጋው ከላዩ ላይ እንደ ቅርፊት እየተቦጫጨቀ በመሬት ላይ መውደቁን ደሙ እንደ ውሃ መፍሰሱን አጥንቶቹ እስኪታዩ እስኪቆጠሩ ድረስ መገረፉን በዚህ በባቄላው እናስታውሳለን። ልብ በሉ። ይችን ቅድስት ቤተ ክርስቲያን የሰጠን አምላካችን በእውነት የተመሰገነ ይሁን። በጉልባን እንኳን ሳይቀር በባቄላ ክክ እንኳን ሳይቀር የጌታን ሕማምና መከራ ግርፋት ነው የምታሳስበን። ልብ በሉ። በሌላ በኩል ደግሞ አይሁዳውያን ልብሱን አውልቀውበት ነበርና የዚያ እነርሱ ልብሱን የማውለቃቸው ምሳሌ ወይም ደግሞ መታሰቢያ ነው ይህ ባቄላው ቅርፊቱ ከላዩ ላይ የሚላጥበት ምክንያት ማለት ነው። ልብ በሉ። አይሁዳውያን የጌታችን ልብስ አውልቀውበት ልብሱን አውልቀው ቀይ ከለሜዳ አልብሰውታል ሲሰቅሉት ማለት ነው። የዚያ ምሳሌ ነው። እንዲሁም ደግሞ በአንዳንድ የሀገራችን ክፍል በዚህ በጸሎተ ሐሙስ ዕለት ድንጋይና ድንጋይ ያማቱ ሆሚሻሚሾ ይባላል ማለት ነው። ይህ ሆሚሻሚሾ የሚሉበት ስርዓት ወይም ደግሞ ትውፊት ከምን የመጣ ነው ስንል ክፉዎች አይሁድ እጃቸውን ሲያማቸው ጌታችንን መተው እጃቸውን ሲያማቸው የጌታን ፊቱን በድንጋይ መተውት ነበርና የዚያ መታሰቢያ ወይም ደግሞ ምሳሌ ነው። እጃቸውን ሲያማቸው ድንጋይ እያነሱ የጌታችንን ፊቱን የመምታታቸው ምሳሌ ነው። ያንን ለማሰብ ይህንን ሃይማኖታዊ ትውፊት ያከናውናሉ በአንዳንድ የሀገራችን ክፍል ማለት ነው። እንግዲህ በሊቃውንቱ ትምህርት ጉልባን ከስንዴና ከባቄላ ይዘጋጃል። ባቄላው ይታመሳል፣ ይፈተጋል፣ ይከካል። ስንዴው ግን አይከካም፣
አይፈተግም፣ አይታመስም። ልብ በሉ፣ አዘገጃጁት ላይ ይህ ይከናወናል። ይህም ደግሞ የራሱ የሆነ አስተምሮ አለው። ይህ ደግሞ ምንድነው ምሳሌነቱ ስንል ይህም የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ መታሰቢያ ነው። ይህስ እንደምንድነው ካልን ደግሞ ባቄላው የሥጋ ምሳሌ ነው፣ ስንዴው ደግሞ የመለኮት ምሳሌ ነው። ልብ በሉ፣ ባቄላው ይከካል፣ ይፈተጋል፣ ይላጣል ብለናል። ስንዴው ግን አይፈተግም፣ አይከካም፣ አይታመስም። ልክ እንደዛ ሁሉ ደግሞ አዎ ባቄላው የሥጋ ስንዴው ደግሞ የመለኮት ነው ብለናል። ምንም እንኳን መለኮት ከሥጋ ያልተለየው አምላክ ቢሆንም ሕማሙ ግን መከራው፣ ስቃዩ ግን መለኮትን አላገኘውም። ይህንን ድንቅ የሆነ ምስጢር ቅድስት ቤተክርስቲያናችን ታስተምረናለች በዚህ ዕለት ማለት ነው። የተዋህዶ መዶሻ የተባለው ቅዱስ ቄርሎስ ስለ ነገረ ተዋህዶ ሲያስተምር እንዲህ አለ። ነገረ ተዋህዶን በጋለ ብረት እንዳስተማረው ብረትን ከእሳቱ ውስጥ ቢጨምሩት አለ ብረቱ እሳቱን ይመስላል፣ እሳቱም የብረቱን ቅርጽ ይይዛል፣ ብረቱን ቢመቱት ይለዝባል። የማይጨበጠው እሳትም ከብረት ጋር ስለተዋሃደ አንጥረኛው ይመተዋል፣ ግን አለ ይመተዋል፣ ግን አያገኘውም አለ። ልብ በሉ፣ ይህ ድንቅ የሆነ የነገረ ተዋህዶ ምስጢር ነው፣ አስተምሮ ነው። ይህ ማለት መለኮት የተዋህዶ ሥጋ መከራን ተቀበለ፣ በሥጋ ሞተ። ለመለኮት ግን ሕማም፣ ድካም፣ ሞት አይስማማውም። ይኸውም ደግሞ መለኮት ከሥጋ እንደተዋሃደ በነፍስ ወደ ሲኦል ወርዶ ምርኮን ማረከ፣ ነፍሳትን ነፃ ወጣ፣ ገነትም አስገባቸው። መለኮት የተዋህደው ሥጋ ወደ መቃብር ቢወርድም በሦስተኛው ቀን በታላቅ ኃይልና በታላቅ ሥልጣን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ስለዚህ ይህንን ድንቅ የሆነ አስተምሮ ቅድስት ቤተ ክርስቲያናችን የጉልባንን ሥርዓት በምናከናውንበት ጊዜ ታስተምረናለች። ቅድም እንዳልነው ግን ይህንን የጉልባን ሥርዓት ስናከናውን የምናስበው ይህንን ድንቅ የሆነ አስተምሮ ነው። ይህንን እናስባለን እንጂ ጉልባንን ስለበላን አንጸድቅም፣ ጉልባንን ስላልበላንም ደግሞ አንኮንንም። ይህ ሃይማኖታዊ ትውፊት ነው። ይህም ደግሞ ከእስራኤላውያን ጋር የተያዘ ከዛ የመጣ ሃይማኖታዊ ትውፊት ነው። ከዛ የመጣ ሃይማኖታዊ ትውፊት ቢሆንም የክርስቶስን ሕማምና መከራም ደግሞ እናስብበታለንና ይህንን እናከናውናለን። የምናከናውነውም በጸሎተ ሐሙስ ዕለት ነው ማለት ነው። በእውነት ይችን ቅድስት ቤተክርስቲያን የሰጠን አምላካችን የተመሰገነ ይሁን። አንዳንድ ሰዎች ተዋህዶ ክርስቶስን አትሰብክም ይላሉ። በእውነት እንደ ተዋህዶ ግን ክርስቶስን የሚሰብካለ ወገኖቼ? እስቲ ልብ በሉ፣ አስተውሉት። ቅድስት ቤተክርስቲያናችን በጉልባን እንኳን ሳይቀር የጌታን ሕማም ነው የምታሳስበን። ቅድስት ቤተ ክርስቲያናችን ከበሮን ስንመለከት የጌታን ሕማም ነው የምታሳስበን። ጽናጽሉን መቋሚያውን ስናስብ የጌታን ሕማምና መከራ ነው የምታስበን። ሽብሸባችን፣ ጭብጨባችን፣ እንቅስቃሴያችን ሁሉ የጌታን ሕማምና መከራ ነው የሚያሳስበን። አዎ ሕማማቱንም ጭምር ደግሞ ለብቻ ሳምንት ሰይማለች። ጌታችን ሰኞ ይህንን አደረገ፣ ማክሰኞ ይህንን አደረገ እያለች ለብቻ ለይታ በጾም በጸሎት በስግደት ይህንን ዕለት የምታሳስበን ይቺ የኦርቶዶክስ ተዋህዶ ቤተክርስቲያናችን ናት። በእውነት ክብር ለአምላካችን ይሁን። ታዲያ እንደዚች ቅድስት ተዋህዶ ሃይማኖታችን ክርስቶስን የሚሰብክ ሃይማኖት በዚች ዓለም ላይ የትኛው ነው ወገኖቼ? የትኛው ነው? እንዲህ ነገሮችን እያስቀመጠ ብቻ ለብቻ ሕማሙን መከራውን የሚያሳስብ በነገሮች ሁሉ የክርስቶስን ሕማምና መከራ እንድናስብ የሚያደርገን። ጉልባንን ስንመለከት፣ ባቄላን ስንመለከት የምናስበው ስለ ጌታ ሕማምና መከራ ነው። ታዲያ ከዚህ የበለጠ ክርስቶስን እንዴት ትስበክልን? እንዴት ታስተምረን ወገኖቼ? ምን ስታደርግ ነው ተዋህዶ ክርስቶስን ሰብካለች ብለው ሌሎች ሃይማኖት ተቋማት የሚቀበሉት? ልብ በሉ። ሌሎች ሃይማኖት ተቋማት እንደውም እናንተ ክርስቶስን አትሰብኩም፣ ማርያምን ነው የምታስተምሩት፣ ገብርኤልን ነው ሚካኤልን ነው የምትሰብኩት ይላሉ። አዎ እኛ እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመለኮት ማደሪያ ሆናለችና የክብር ይገባታልና እናከብራታለን። ነገር ግን አናመልካትም። የምናመልከው አንዱን እግዚአብሔርን ብቻ ነው። አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ጻድቃን ሰማዕታትን መላእክትን ደግሞ እግዚአብሔር ስላከበራቸው እናከብራቸዋለን። አማልዱን፣ አስታርቁን እያለን እንማጸናቸዋለን። ነገር ግን አናመልካቸውም። የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ይህንን ልናውቅ ያስፈልጋል ወገኖቼ። ስለዚህ በዚህ በሰሙነ ሕማማት ሐሙስ የጸሎተ ሐሙስ ዕለት የምናከናውነውን ይህንን የጉልባን ሥርዓት ሌሎችም ሲያከናውኑት ለምን እንደሚያከናውኑት ሃይማኖታዊ ትውፊቱ ምን እንደሆነ እንዲያውቁ
እኛ ያወቅናትን ነገር ልናሳውቅ ያስፈልጋል። የተማርነው ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።